ኢትዮጵያ በበጀት ዓመቱ በግብርና በማኑፋክቸሪንግና በኮንፈረንስ ቱሪዝም መስኮች የላቀ እንቅስቃሴ በማድረግ በርካታ ውጤቶችን እያስመዘገበች ነው ሲል የመንግስት ኮሚኒኬሽን አገልግሎት አስታውቋል። በተለይም ለሁሉም ስኬት ቀዳሚ የሆነውን ሰላም ለማስጠበቅ መንግስት ከምንም በላይ በቁርጠኝነት እየሰራ መሆኑም ነው የተነሳው። ከምንም በላይ ሰላምን ለማጽናት መንግስት በአንድ እጁ የሰላም ጥሪ በማስተላለፍ ለሰላም ዝግጁ የሆኑ ታጣቂዎችን ከግማሽ መንገድ በላይ ተጉዞ በመቀበል ወደ ማህበረሰባቸው ተቀላቅለው ሰላማዊ ህይወት እንዲመሩ በማድረግ በሌላ በኩል ደግሞ እስከ መጨረሻው ለቀጠለው የሰላም ጥሪ ምላሽ የማይሰጡ ታጣቂዎችን ውጤታማ በሆነ የህግ ማስከበር ዘመቻ ሰላምን ለማጽናት ስራውን በከፍተኛ ውጤት ያከናወነ ይገኛል። በበጀት ዓመቱ በግብርናው ዘርፍ በበጋና በበልግ ወቅት የግብርና ስራዎች፣ የስንዴ ምርታማነትን ማሳደግ፣ የአካባቢ ጥበቃ፣ የግብዓት አቅርቦትና የልማት ትሩፋት ኢኒሼቲቮችና ሌሎችም በርካታ መርሃ ግብሮች በትግበራ ላይ እንደሚገኙ በማንሳት ምርታማነትን ለማሳደግም ሰፊ ስራዎች እየተሰሩ ነው ብለዋል። በተያያዘው በጀት ዓመት ለበጋ ስንዴ 4.2 ሚሊዮን ሄክታር መሬት የለማ ሲሆን ከዚህ ውስጥ 3.4 ሚሊዮን ሄክታር መሬት በዘር በመሸፈን ከ66 ሚሊዮን ኩንታል በላይ ምርት መሰብሰብ ተችሏል። የበልግ አዝመራ አብቃይ በሆኑ አካባቢዎች 2.2 ሚሊዮን ሄክታር መሬት በዘር በመሸፈን የተቻለ ሲሆን ከዚህም ውስጥ 235,000 ሄክታር በክላስተር ወይም ኩታ ገጠም የአተራረስ ዘዴ የተሸፈነ መሬት ነው። በበጀት ዓመቱ እስከ ሚያዝያ 30 ቀን ድረስ 5 ሚሊዮን ሄክታር የሚሸፍን የተቀናጀ የተፋሰስ ስራ ሲከናወን በዚህ የልማት ስራ 21.4 ሚሊዮን ዜጎችም በጉልበት ተሳትፈዋል። ይህም በገንዘብ ሲተመን ከ16 ቢሊዮን ብር በላይ የሚገመት መሆኑን የተገለጸው። ሌላው ምርታማነትን ለማሳደግ በሚሰራ ስራ 1.6 ሚሊዮን ኩንታል ምርጥ ዘር ተሰብስቦ 400,000 ኩንታል ለአርሶ አደሩ ተሰራጭቷል። በዚህ በጀት ዓመት ለማዳበሪያ ግዢ ብቻም 1.3 ቢሊዮን የአሜሪካን ዶላር ተመድቧል። በዘንድሮ የምርት ዘመን የሚገዛው የማዳበሪያ መጠን ካለፈው የምርት ዘመን የማዳበሪያ ግዢ ጋር ሲነጻጸር 4.6 ሚሊዮን ኩንታል ብልጫ አለው። ለዘንድሮ የምርት ዘመን የማዳበሪያ ዋጋ ላይ የ84 ቢሊዮን ብር ድጎማ ተደርጓል። ይህም በአንድ ኩንታል የአፈር ማዳበሪያ መንግስት ከ5,000 ብር በላይ ድጎማ እንደሚያደርግ የሚያሳይ ነው። ለቀጣይ ምርት ዘመን እስካሁን 10.7 ሚሊዮን ኩንታል ተጓጉዞ ወደብ የደረሰ ሲሆን ከዚህም ውስጥ 3.9 ሚሊዮን ኩንታሉ ወደ ክልሎች በማሰራጨት ቀሪውንም በቀጣይ የማጓጓዙ ስራ ተጠናክሮ የሚቀጥል ይሆናል። በማኑፋክቸሪንግ ዘርፍ በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎችን መልሶ በማንቃት በተፈጠረው መነሳሳት የተቀናጀ አሰራርና የዘርፉን ማነቆች በመፍታት ረገድ መሻሻሎች በመምጣታቸው የአምራች ኢንዱስትሪው አማካይ የማምረት አቅም ከነበረበት 46 በመቶ ወደ 61.2 ማድረስ ተችሏል። ተኪ ምርቶችን በማምረት በኩልም ትልቅ ለውጥ መምጣቱን የተገለጸው ባለፉት 3 ዓመታት ሀገራዊና ዓለም አቀፋዊ ሁኔታዎች ከግምት ያስገባ የኢንዱስትሪ ፖሊሲ ጸድቆ ወደ ስራ የገባ በመሆኑ በእስካሁኑ ከተኪ ምርቶች አንጻር 10.34 ቢሊዮን ዶላር መጠን ያለው ምርት ከውጭ ገባ የነበረን ማስቀረት ተችሏል። በዚህ ዓመት የ9 ወር አፈጻጸም ብቻ ከ3.1 ቢሊዮን ዶላር በላይ ማዳን ተችሏል። በቱሪዝም ዘርፍ እየተሰራ ባለው ስራ ነባር የቱሪዝም መዳረሻዎችን በማደስና አዳዲስ መዳረሻዎችን በመገንባት ተመራጭነትን ማሳደግ ተችሏል። በተጨማሪም የተለያዩ ዓለም አቀፍ መድረኮችን ማዘጋጀት የሚችሉ ማዕከሎችን በመገንባት በኮንፈረንስ ቱሪዝም እየተገኘ ያለው ውጤት ኢትዮጵያ በዘርፉ ያላትን እምቅ አቅም ያሳየ ነው። ባለፉት 10 ወራት ብቻ በአጠቃላይ 84 ዓለም አቀፍ ኮንፈረንሶች በተለያዩ ተቋማት አስተናጋጅነት ተከናውነዋል። በዚህም 30,340 የውጭ ዜጎችና 171,739 ኢትዮጵያውያን ተሳትፈዋል። ተሳታፊዎች ከኮንፈረንሶችም ባሻገር ቆይታቸውን አራዝመው ሀገራችን እንዲጎበኙ ለማድረግ በርካታ ስራዎች ተሰርተዋል። እስካሁን በተደረጉ ጥረቶች በርካታ ውጤቶች የተገኙ ቢሆንም ገና የሚቀሩ ብዙ ስራዎችም ስላሉ ሁሉም በተሰማራበት መስክ ሰላምን በማስቀደም በትጋት እንዲሰራም ተጠይቋል። ከኢትዮጵያ አቅምና ኢትዮጵያውያን ከሚገባን አንጻር ገና ረዥም መንገድ መሄድ ይጠበቅብናል። ከመነሻችን አንጻር ብዙ የተጓዝን ቢሆንም ከመድረሻችን አንጻር ብዙ ስለሚቀረን በየተሰማራንበት መስክ ሰላምን በማስቀደም በትጋት በፍጥነትና በፈጠራ መስራት ይጠይቃል። ለዚህም ዜጎች የሚጠበቅባቸውን ኃላፊነትና ቁርጠኝነት እንዲወጡ መንግስት ጥሪውን ያስተላልፋል።